በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ገብረ መንፈስ ቅዱስ አባታችን የአቡነ ገብረ መንፈስ ቅዱስ አባቱ ስምዖን ይባላል። እናቱ ደግሞ ከነገደ ብንያም ስሟ አቅሌስያ ይባላል። ወላጆቻቸው በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መክና ልጅ አጥታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንድ ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜ ከስዕሉ ቃል ወጥቶ ሥልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከቅዱስ ሚካኤል ከቅዱስ ገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅና እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። ከዚህ በኋላ አቅሌስያ መጋቢት 29 ቀን በ852 ዓመተ ምህረት ጸነሰች። በታኅሳስ 29 ቀን በ853 ዓመተ ምህረት ደምግባቱ ያማረ ልጅ ወለደች። መልአኩ ቅዱስ ገብርኤልም በሰው አምሳል መጥቶ የዚህ የልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአኩ እንዳወጣላት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያን ቀንም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ተአምራት ያዩ እንደተደነቁ እናቱም አድንቃ እጹብ እጹብ አለች። ከ3 ዓመት በኋላም እግዚአብሔር መልአኩን ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው በለው። ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይኸውም ከእግዚአብሔር የሚመጣ ቃል ነው። ሰው በእንጀራ ብቻ እንዳይኖር አውቃለሁ እንዳለ ማቴዎስ ምዕራፍ 4 ከቁጥር 4 እንዲሁም ዘዳግም ምዕራፍ 8 ከቁጥር 3። የእግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጇን እንደምታቅፍ በክንፍ አቅፎ፣ ከዚያ የነበሩ ሰዎችም የእግዚአብሔር መልአክ ሕፃኑን በክንፍ አቅፎ ሲወስደው ባዩ ጊዜ ደነገጡ። እስከ 7ቱ ሰማያት አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ትባርከው። ዳግመኛም ከአዳምና ከሔዋን ሄሮድስ እስካስፈጃቸው ሕፃናት ድረስ ወደ እነሱ ቅዱሳን ውሰደውና ይባርኩት። የሰጡትንም ጸጋ አይተው እንዲያመሰግኑኝ። ያን ጊዜም ወደ እመቤታችን ወሰደውና ሳመችው፣ ባረከችው። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከእኔ ጋር ትነግሣለህና ደስ ይበልህ። በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት ባንተ ምክንያት ይድናሉ እና ሰላሜ ካንተ ጋር ይሆናል። ከዚህም በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩ እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። ፈገግ ብሎ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አገባው።
በፍቅር በሥነ ሥርዓት አሳደገው። መዝሙረ ዳዊትን፣ ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ አስተማረው። ትምህርቱን በጨረሰ ጊዜ ማዕረገ ድቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ሊቀ ጳጳስ ወሰደው። ጳጳሱም እጅግ ደስ አለውና ባረከው። ማዕረገ ድቁናንም ሾመው። እንደ ቀዳሚ ሰማዕት ቅዱስ እስጢፋኖስም ጸጋ ሞገስን የተሞላ ሆነ። ከጥቂት ዘመንም በኋላ እንደ እንጦንስ አስኬማን ሰጠው። ወገቡንም በማቅ ታጠቀ። ከጥቂት ዘመን በኋላ ቀሰሰ። በጾም በጸሎት ተጠምዶና ተወስኖ ኖረ። መድኃኒታችንም በወንጌል ሰውነቱን ሊያድናት የሚወድ ይጥላት፣ ስለ እኔ ሰውነቱን የጣላት ያገኛታል ያለውን በማቴዎስ ወንጌል ምዕራፍ 10 ከቁጥር 39 ያለውን ቃል አሰበ። ከሰው ተለይቶ በገዳም ብቻውን ኖረ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጠው። ስለዚህ አጋንንትን ከሰዎች ሲያወጣ፣ ድውያንን ሲፈውስ፣ ለምጻሞችን በቃሉ በጸሎቱ ያመኑ ከደዌያቸው ሁሉ ይፈወሱ ነበር። ዜና ትሩፋት በዓለም ተሰማ። ከዕለታት በአንድ ቀን መልአኩ ቅዱስ ገብርኤል አባታችን ወዳለበት መጥቶ ቀድሞ ወደ ሰማይ እንዳወጣሁህና ወደ ሰማይ ላውጣህ አለው። በክንፉ ታቅፎ ወደ እግዚአብሔር አቀረበው። ጌታችንም አለው። በክንፉ ታቅፎ ወደ እግዚአብሔር አቀረበው። ጌታችንም እጁን ዘርግቶ ባረከው፣ እንዲህም አለው። በጸሎትህና በአማላጅነትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ። ከሰው ተለይተህ ወደ ጫካ ግባ፣ ከአንበሶችና ከነምሮች ጋር ኑር። የእነዚህም ቁጥራቸው አንበሶች 60 ነምሮችም 60 ናቸው። አባታችንም አቡነ ገብረ መንፈስ ቅዱስ ጌታችንን እንዲህ አለው። የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ? አለው። ጌታችንም እንዲህ አለው። የረገጥከውን ምድር ይልሳሉ፣ በዚያው ይመገባሉ። ወደ እኔ እስከምትመጣ ድረስ ይኸው ምግብ ይሆናቸዋል። ጌታችንም ወደ ቀድሞ ቦታው እንዲመልሰው መልአኩ ቅዱስ ገብርኤልን አዘዘው። ከዚህ በኋላ ከራሱ እስከ ጽሕሙ እስከ እግሩም ድረስ ጸጉር በቀለበት። ጸጉሩም 1 ክንድ ከስንዝር ይሆን ነበር። ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣት ነበር። ስለዚህም በእግዚአብሔር ዘንድ ሁል ጊዜ በክብር ላይ ክብር ይጨመርለት ነበር። ተአምራትንና ድንቅ ድንቅ ሥራንም መሥራት፣ በድውያንም ላይ ፍጹም ፈውስ ተሰጠው። ቅዱሱም ከሰው ተለይቶ ወደ ጫካ በመግባት በዚያም ኖረ። በበጋው ሐሩር በክረምቱ ቁር እየተሰቃየ ራቁቱን ኖረ። ወገቡንም በማቅና በሰንሰለት ታጥቆ ከቅዝቃዜውና ከሙቀቱ የተነሳ ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱም ከእግዚአብሔር ፊት ራቆትሽን ትቆሚያለሽና እወቂ፣ ጽኚ፣ በርቺ፣ ጨክኚ ይላት ነበር። እንዲህ ባለ ሥራም በጾም በጸሎት በስግደት በብዙ ትጋት ቀንም ሌትም ጽሙድ ሆኖ ኖረ። መላእክት እየመጡ ይጎበኙት ነበር። አትክልት ውሃም አይጠጣም አይመገብም ነበር። በእውነት ቅዱስ አቡነ ገብረ መንፈስ ቅዱስ እንደ መላእክት ሆኖ ኖረ። እንዲህ እየተጋደለ በግብፅ 300 ዓመት ኖረ። አቡነ ገብረ መንፈስ ቅዱስ ከዚህ በኋላ ወደ ኢትዮጵያ መጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቆቱን ኖረ። ኑሮም እንደ ሰው አልነበረም፣ በምድር ላይ እንደ መላእክት ኖረ። ቅዱሱ አባታችን በቅዱስ ገብርኤል መሪነት ነምሮች፣ አንበሶች አጅበውት ኢትዮጵያ ሲገባ በዝቋላ ተራራ ላይ በደመና ተጭኖ መጥቶ ያረፈው በዚሁ ተራራ ላይ ነበር። አባታችንም ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ። የኢትዮጵያን ሰዎች ኀጢአትም ተመለከተ፣ አየ፣ በፊቱም የተገለጠ ሆነ። ዳግመኛም ወደ ባሕር ተወረወረ። ከቁልቁልም ተዘግዝቆ ከባሕር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እምላለሁ
እያለ 40 መዓልት 40 ሌሊት ቆየ። ስምህን የጠራ መታሰቢያን ያደረገውን እምርልሃለሁ የሚል ቃል ከሰማይ ወደ አባታችን መጣ። አባታችንም መላ ኢትዮጵያን ካልማርክልኝ ከባሕር አልወጣም ብሎ ቅዱስ አባታችን በራሱ ተተክሎ 100 ዓመት ከአጋንንት ጋር እየተጋደለ ኖረ። ከዚህም በኋላ ጌታችን ለፍጥረቱ አይጨክንምና መጥቶ ቆመ። ቅዱስ አባታችንንም ተነሳ፣ ውጣ፣ መላ ኢትዮጵያን ምሬልሃለሁ አለው። ሁለንተናውንም ዳሰሰው፣ ደህና አደረገውና ወደ ምድረ ከብድ ላከው። ከዚያም ወደ ሰማይ ወጥቶ ከፀሐይ በላይ ከሰማያት በታች 7 ዓመት ኖረ። ከዚህ በኋላ ወደ ምድረ ከብድ ተልኮ እንደ ምሰሶ የተተከለ ሆኖ 7 ዓመት ወደ ሰማይ ሲመለከት ቅንድቡንም አልከደንም፣ ራሱንም ወደ መሬት ዝቅ አላደረገም። እጆቹን ወደ ሰማይ ዘረጋ። ከዚያም በኋላ ሰይጣን ቁራ ተመስሎ መጣ። ዓይኖቹን ወደ ሰማይ አንጋጠው አገኛቸው። በፊቱ ላይ ተቀመጠና ሁለቱን ዓይኖቹን አነቆራቸው፣ አጠፋቸው። ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ከፊቱ ቆሙና በሁለቱ ዓይኖቹ ላይ እፍ አሉበት። ለዓይኖቹም ብርሃን ተሰጠው። ዓይኖቹም እንደ ቀድሞ አዩ። መላእክትም ወደ ዝቋላ ሂድ አሉት። ጠላቶችህን ተበቀላቸው፣ ከሰማይ ፍጹም ኃይል ይሰጥሃል። ይህንን ከነገሩት በኋላ ወደ ሰማይ አረጉ። እርሱም ተነስቶ ዝቋላ ሲሄድ በመንገድ ከዛፍ ስር አርፈው 3 ሽማግሌዎችን አገኘ። ቅዱስ አባታችን ባያቸው ጊዜ በልቡ ልሰወራቸው ብሎ አሰበ። እነርሱ ግን ቶሎ ብለው ተጣሩ። እንዲህ ብሎ በእግዚአብሔር ዙፋን ተማጥነናል፣ 3ታችንንም በጀርባህ አዝለህ አንዳንድ ምዕራፍ ውሰደን ሸኘን አሉት። በመጣም ጊዜ ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። ከዚህ በኋላ አንደኛውን ቀርቦ በጀርባው አዘለውና ከአንድ ምዕራፍ አደረሰውና ሽማግሌውም እንዲህ አለው፣ ከዚህ አሳርፈኝ፣ አንተ ደክሞሃል፣ የማትበላ የማትጠጣ ነህና። ቅዱሱም ሽማግሌ ሆይ ታውቀኛለህ አለው። ቅዱሱም ሽማግሌ ሆይ የት ታውቀኛለህ አለው። ሂድ 2ቱን ጓደኞቼን አምጣልኝ አለው። ተመልሶ 2ቱ ሽማግሌዎች ካሉበት ደረሰ። ሁለተኛውንም ተሸክሞ ከዚያ ሽማግሌ ጋር አደረሰው። 3ኛውንም ተመልሶ ተሸክሞ ከ2ቱ ጋር አደረሰው፣ ከእነሱ ዘንድ አስቀመጠው። አባታችንም ከየት ነው የመጣችሁት? መዓዛችሁ ልብን ይመስጣል አላቸው። እነርሱም ቆሙና በአንድነትና በሦስትነት ተገለጡለት፣ አብርሃም እንዳያቸው። ያን ጊዜ የእግዚአብሔርን ክብር አየ። የእነዚህን አረጋውያን ፊት ተንቦገቦገ፣ ከመብረቅ ይልቅ እጅግ በራ። መላእክትም ወርደው ለክብር ባለቤት ሰገዱ። ሰማይና ምድር ተናወጡ፣ ተራሮችና ኮረብቶች ወደቁ፣ ዓለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። ደቀ መዛሙርቱ በደብረ ታቦር እንዳዩ ለአባታችንም መለኮታዊ ሀብት ተሰጠው። ጻድቁም በዚህ ጊዜ እንደ በድን ሆነ። በራእይም ውስጥ እነዚያ አረጋውያን እርሱን እንዳዘሉት ሆኖ ያያል። እስከ 7ኛው ሰማይ አደረሱት። ወደ እግዚአብሔር ዙፋን በደረሰ ጊዜ እነዚያ 3ቱ በአንድ መንበር ላይ 3 አካላት በአንድ መለኮት አየ። ከሰውና ከመላእክት ከፍጥረቱም አንዲት ምስጋና ይመሰገናሉ፣ አንዲትም ስግደት ይቀበላሉ። ቅዱስ ጳውሎስ እንዳየው። ክቡር አባታችንንም ጌታችን ቀሰቀሰው። ሂድ፣ ወደ ዝቋላ 100 ዓመት ሙሉ የተዋጉህን አጋንንት ታጠፋቸው ዘንድ የእሳት ሰይፍ ይዘው መላእክት ተከትለውት አጋንንቶቹንም በሰይፍ ጨፈጨፏቸው። ዳግመኛም ጌታችን እንዲህ አለው፣ የመረጥኩህ ወዳጄ ሆይ መታሰቢያን ያደረገውን ሁሉ ምሬልሃለሁ። የምምርልህ ብቻውን አይደለም፣ እስከ 15 ትውልድ ድረስ እምርልሃለሁ።
ለወዳጄ ለአቡነ ኪሮስ ቃል ኪዳን እንደሰጠሁት ለአንተም 3 እጥፍ ቃል ኪዳን ይሁንልህ ብሎ ጌታችን በማይታበል ቃሉ ለአባታችን ለአቡነ ገብረ መንፈስ ቅዱስ ይህንን ቃል ኪዳን ገብቶለታል። ዳግመኛም አባታችንም ጌታችንን አቤቱ የኢትዮጵያን ሕዝብ አንድ ሳታስቀር በሙሉ ማራቸው አለው። ጌታችንም አባታችንን እነሆ የኢትዮጵያ ሕዝብ በሙሉ አስራት እንዲሆን ሰጥቼሃለሁ፣ እንደ ወደድክ ለአንተ ይሁኑህ። መታሰቢያን ያደረጉ በጸሎትህ የታመኑ ደስ ብሏቸው ለዘላለም ይኑሩ። አባታችንም በዚህ ዓለም 562 ዓመት ከኖሩ በኋላ በ1415 ዓመተ ምህረት መጋቢት 5 ቀን በዕለተ ዓርብ ከዚህ ዓለም በሞት በሚለዩበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ቃል ኪዳን ገብቶላቸዋል። የአባታችን የአቡነ ገብረ መንፈስ ቅዱስ ጸጋ በረከት ከሁላችን ጋር ይኑር። በቃል ኪዳናቸው ይጠብቁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ገብረ መንፈስ ቅዱስ በኢትዮጵያ አቦ አቦ አቡሄ አቡሄ አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱስ በ13ኛው መቶ ክፍለ ዘመን ወደ ኢትዮጵያ የገቡ ግብፃዊ ቅዱስ ናቸው። በኢትዮጵያ ቤተ ክርስቲያን መረጃዎች መሠረት ወደ ኢትዮጵያ ገቡ የሚባለው በአፄ ላሊበላ ዘመን ነው። የትውልድ ቦታቸው በላዕላይ ግብፅ ንሂስ ማለትም ያሁኑ ባህቢት አልሃጋራ ነው። በእርግጥ አንዳንድ ሊቃውንት አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ መሆናቸው፣ ነገር ግን የወላጆቻቸው ስም በሚገባ ለመታወቅ ባለመቻሉ አቡነ ገብረ መንፈስ ቅዱስ እናታቸው አቅሌስያ አባታቸው ስምዖን እንደተባሉና የዚህም ምክንያቱ ከቤተ ክርስቲያን የተገኙ ለማለት መሆኑን ያስረዳሉ። አንድ መጽሐፈ ታሪክም አቡነ ገብረ መንፈስ ቅዱስ ወአቡነ ተክለ ሃይማኖት ብፁዓን ወቅዱሳን ተወልዱ በኢትዮጵያ ይላል። አቡነ ገብረ መንፈስ ቅዱስ ከ500 ዓመታት በላይ በዚህ ምድር ላይ መኖራቸውንና ከትግራይ እስከ ሸዋ ባለው ክፍል ተዘዋውረው ማስተማራቸውን፣ በዚህም ምክንያት ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስንና ምድረ ከብድ ገዳማትን መትከላቸው ታሪካቸው ያሳያል። ያረፉት በአፄ ሕዝብናኝ ዘመን ማለትም ከ1414 ዓመተ ምህረት እስከ 1418 ዓመተ ምህረት ነው። ጻድቁ በትግራይ አዌ፣ በአማራው አቡነ፣ በኦሮሞዎቹ ዘንድ ደግሞ አቦ በመባል ይታወቃሉ። ዋናዎቹ ገዳሞቻቸው 2 ሲሆኑ ዝቋላ በኦሮሚያ ክልል፣ ምድረ ከብድ ደግሞ በደቡብ ክልል ይገኛሉ። አቡነ ገብረ መንፈስ ቅዱስ በኢትዮጵያ ቤተ ክርስቲያን አንደኛ ከውጭ መጥተው ኢትዮጵያ ውስጥ ከኖሩ ቅዱሳን አንዱ ናቸው። በኢትዮጵያ ቤተ ክርስቲያን የሚታወቁት ቅዱሳን ካመጣጣቸውና አኗኗራቸው አንጻር በ3 ይመደባሉ። ኢትዮጵያ ተወልደውና ኖረው ኢትዮጵያ ያረፉ። አብዛኛዎቹ ቅዱሳን በዚህ ምድብ ናቸው። ከውጭ መጥተውና ኖረው ኢትዮጵያ ያረፉ እንደነ አቡነ ሰላማ ከሳቴ ብርሃን፣ እንደነ ማኅበረ ጻድቃን፣ እንደ ተሰዓቱ ቅዱሳን፣ እንደ አባ ሊባኖስ፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደነ እጨጌ እንባቆም ማለት ነው። ኢትዮጵያ ተወልደው ውጭ ኖረው ያረፉ እንደነ አቡነ ኤዎስጣቴዎስ ማለት ነው። ሙሴ ጸሊም፣ ሙሴ ሀበሻው ወይም ደግሞ ሙሳ አልሀበሻ፣ ገብረ ክርስቶስ ወይም ደግሞ አብዱል መሲህ ማለት ነው። አቡነ ገብረ መንፈስ ቅዱስ በውጭ አገር ተወልደው
ኢትዮጵያ መጥተው ኖረው ካረፉ ቅዱሳን የሚመደቡ ናቸው። ሁለተኛ፣ በቁም ከሚሳሉ ጥንታውያን ስዕሎች አንዱ ናቸው። በኢትዮጵያ ቤተክርስቲያን የግድግዳና የብራና ላይ ስዕሎች መካከል ለብቻቸው በቁም በአብዛኛዎቹ አብያተ ክርስቲያናት ከሚሳሉት 4 ቅዱሳን አቡነ ተክለ ሃይማኖት፣ አቡነ ኤዎስጣቴዎስ፣ አቡነ ገብረ መንፈስ ቅዱስና አቡነ አረጋዊ አንዱ ናቸው። የቁም ስዕላቸው ከወሎ ገነተ ማርያም እስከ አዲስ አበባ በሚገኙ አብያተ ክርስቲያናት ግድግዳ ላይ ይገኛል። ሶስተኛ፣ ከአቡነ ተክለ ሃይማኖት ቀጥለው በኢትዮጵያ ቤተክርስቲያን የሚከበሩ ጻድቅ ናቸው። በ1990 ዓመተ ምህረት በነበረው የሰበካ ጉባኤ የአብያተ ክርስቲያናት ቅጽ መሰረት በመላ ሀገሪቱ ከ2620 በላይ በአቡነ ገብረ መንፈስ ቅዱስ ስም የሚጠሩ አብያተ ክርስቲያናት ነበሩ። አራተኛ፣ የንጉሥ አዋጅ ቅድስናቸውን ካወጀላቸው ቅዱሳን አንዱ ናቸው። በዓላቸው በመጋቢትና በጥቅምት 5፣ ጥቅምት 27 እና በታኅሳስ 29 እንዲሆን ንጉሥ ሕዝብናኝ አውጇል። አምስተኛ፣ በ14ኛውና በ15ኛው መቶ ክፍለ ዘመን የጸሎት መጻሕፍት የሥርዓተ ጸሎት ቅደም ተከተል መሠረት ከአቡነ ተክለ ሃይማኖት ቀጥለው ለምልጃ የሚጠሩት ገብረ መንፈስ ቅዱስ ናቸው። ስድስተኛ፣ በሰዓታትና በኪዳን ጸሎት ጊዜ ገድላቸው ከሚነበቡ ኢትዮጵያውያን ቅዱሳን እና አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ አረጋዊ አንዱ ናቸው። ሰባተኛ፣ የአራዊት አባቶች ከሚባሉት አቡነ ሳሙኤል ዘዋልድባ፣ አቡነ አረጋዊ፣ አቡነ በርተሎሜዎስ አንዱ ናቸው። አቡነ ገብረ መንፈስ ቅዱስ በኢትዮጵያውያን ሕዝብ ባህል ውስጥ አቡነ ገብረ መንፈስ ቅዱስ ከሌሎች ኢትዮጵያውያን ቅዱሳን በተለየ በሕዝቡ ባህል ውስጥ ቦታ አላቸው። በሕዝቡ ባህል ውስጥ ቦታ በመያዝ ከቅድስት ድንግል ማርያም ቀጥሎ ያለውን ቦታ ሳይዙ አይቀሩም። የዚህም ምክንያት በእርግጠኝነት መናገር ከባድ ይመስለኛል። የኔ ግምት ግን ከሁለት ነገር የመነጨ ነው። አንደኛ፣ አቡነ ገብረ መንፈስ ቅዱስ በሽምግልናቸው የሚታወቁ ጻድቅ በመሆናቸው በኢትዮጵያውያን ዘንድ ሽማግሌ ካለው የከበሬታ ስፍራ የመነጨ ሊሆን ይችላል። ሁለተኛ፣ አቡነ ገብረ መንፈስ ቅዱስ ሲመጡ ከቅዱስ ላሊበላ ሲያርፉ ከንጉሥ ሕዝብናኝ ጋር ከነበራቸው ግንኙነት ባለፈ ከቤተ መንግሥቱ ርቀው የኖሩ ሕዝባዊ አባት በመሆናቸው የተነሳ የተፈጠረ ሕዝባዊ ቅቡልነት ሊሆን ይችላል። እስኪ አንዳንድ ማሳያዎችን እንመልከት። አንደኛ፣ በይት ባህሎች። አንደኛ፣ አስታራቂነት። ነብርና አንበሳ አይስማሙም። በአቡነ ገብረ መንፈስ ቅዱስ ስዕል ስር ግን ነብርና አንበሳ ተስማምተው ይታያሉ። በዚህ የተነሳ ለመታረቅ አስቸጋሪ የሆኑ ሰዎችን ለማስታረቅ የሚሄዱ ሽማግሌዎች አቦን ሆነን መተናል ይላሉ። ሁለተኛ፣ የአቦ ጠበል። አንድ ሰው እየተመገበ ቢያንቀው የአቦ ጠበል እያልክ ውሃን 3 ጊዜ ጠጣው ይባላል። ሶስተኛ፣ የአቦ ብቅል። አንድ ሰው ከማያውቀው ቦታ ስሙ ቢጠራና በአካባቢው የሚያውቀውን ሰው ቢያጣ የጠራው ሰይጣን ሊሆን ስለሚችል የአቦን ብቅል እፈጫለሁ በል ይባላል። አራተኛ፣ የአቦ መገበሪያ። አንድ ሰው አንድን ነገር አጥፍቶ ተሰውሮ እንደማይቀመጥ ለመግለጥ የአቦን መገበሪያ የበላ ሲለፈልፍ ይውላል ይባላል። አምስተኛ፣ አቦ ሰጥ።
አንድ ሰው የማያውቀውን ነገር በግምት ሲናገር አቦ ሰጥ ይባላል። ስድስተኛ በአቦ ይዤሃለሁ። አራዊት የቤት እንስሳትን እንዳይበሉባቸው ገበሬዎች በአቦ ይዤሃለሁ ብለው ይገዝቷቸዋል። ሰባተኛ የአቦ መንገድ። በሰሜን ሸዋ መራኛ አካባቢ ባሉ ሕዝቦች ዘንድ የአቦ መንገድ የሚባል ብሂል አለ። አቡነ ገብረ መንፈስ ቅዱስ ሚዳ ከሚገኘው የአቡነ መልከጼዴቅ ገዳም ጥቂት ጊዜ ቆይተዋል ይባላል። በኋላም ከዚያም ገዳም ሲወጡ አቡነ መልከጼዴቅ የት ሊሄዱ ነው ብለው ቢጠይቋቸው እርሱ ወደ መራኝ ብለው መለሱላቸው። ከተማው መራኛ የተባለው በዚህ ምክንያት ነው ይባላል። ታዲያ በዚህ ምክንያት አንድ ሰው መድረሻውን በውል ሳያውቀው መንገድ ሲጀምር መንገዱ የአቦ መንገድ ይባላል። ስምንተኛ የአቦ ቁራ። ሰይጣን በቁራ ተመስሎ የአቡነ ገብረ መንፈስ ቅዱስን ዓይናቸውን ሊያወጣ ስለመጣ በጎ ነገር የያዘ መስሎ የሚመጣ ክፉ ሰው የአቦ ቁራ ይባላል። ዘጠነኛ በአቦ በስላሴ። በሕዝቡ ብሂል ውስጥ ከስላሴ ጋር ተያይዘው ብዙ ጊዜ የሚጠሩት ገብረ መንፈስ ቅዱስ ናቸው። በአቦ በስላሴ ሲባል አጥብቆ መለመን ነው። በሕዝባዊ መዝሙሮቹም ውስጥ በአምስት አቦ ናቸው፣ በሰባት ስላሴ የሚል ሐረግ በተደጋጋሚ ይሰማል። ሁለተኛው ማሳያችን አቡነ ገብረ መንፈስ ቅዱስ በኢትዮጵያውያን ባህልና ልማድ ውስጥ በባህላዊ ዘመን ቆጠራ አቦ በገበሬው የወቅት አከፋፈል የዘመን መክፈያ ናቸው። አንደኛ በገበሬው የዘመን አቆጣጠር ክረምት የሚባለው የሐምሌ አቦ ዕለት ነው። የሚወጣው ደግሞ የጥቅምት አቦ ነው። ሁለተኛ በልግ ይገባል የሚባለው በየካቲት አቦ ስለሆነ ገበሬው የካቲት አቦን አይተህ ተሰደድ ይላል። በየካቲት አቦ ዝናብ ካልጣለ በልግ የለም ማለት ስለሆነ ሀገርህን ልቀቅ ማለት ነው። ሶስተኛ በገበሬው ዘንድ የወሩ መግቢያ የአቦ ቀን ነው። ቀጠሮ ሲይዝ አቦ በዋለ በዚህኛው ቀን ብሎ ነው። ሶስተኛው ማሳያችን አቡነ ገብረ መንፈስ ቅዱስና አርበኝነት። የአቦ ቤተ ክርስቲያን ካህናት በአንኮበር በጎንደርና በአዲስ አበባ ስማቸው ከአርበኝነት ጋር ይነሳል። በሦስቱም ቦታ የሚገኙት የአቦ ቤተ ክርስቲያን ካህናት በ5 ዓመቱ የጣሊያን ወረራ በግልጽ አርበኞችን ደግፈዋል። ወደ በረሃ ወርደውም ታግለዋል። በዚህ ምክንያትም ሦስቱም አብያተ ክርስቲያናት በጣሊያን ዝርፊያና አደጋ ደርሶባቸዋል። የሦስቱም ቤተ ክርስቲያን ካህናት ወደ በረሃ ሲገቡ የገጠሙት ግጥምም በስነ ቃላችን ተላልፎ እኛ ዘመን ደርሷል። የአንኮበር ካህናት እንዲህ ሲሉ ገጠሙ። አቡዬን ብዬ እንጂ ይህን ሁሉ ማይ አገሬ አይደለም ወይ ዠማና አዳባይ። አቡዬን ብዬ እንጂ ይህን ሁሉ ማይ አገሬ አይደለም ወይ ዠማና አዳባይ ብለው ገጥመዋል። የጎንደር ካህናት ደግሞ የፊት አቦ ጎንደር ማለት ነው። እንኳን እኔ ጀግናው የፊት አቦ ልጅ ጎንደሬ ለጣሊያን አይሰጠውም እጅ። እንኳን እኔ ጀግናው የፊት አቦ ልጅ ጎንደሬ ለጣሊያን አይሰጠውም እጅ በማለት ገጥመዋል። አዲስ አበባ ቀበና አቦ የነበሩ ካህናት ደግሞ እንዲህ ብለዋል። ወግጅልኝ ድጓ ወግጅልኝ ቅኔ ወንዶች ከዋሉበት እውላለሁ እኔ። ወግጅልኝ ድጓ ወግጅልኝ ቅኔ
ወንዶች ከዋሉበት እውላለሁ እኔ በማለት ወደ አርበኝነታቸው ተቀላቅለዋል። አራተኛው ማሳያችን ስምና አቦ አቡነ ገብረ መንፈስ ቅዱስ። እስካሁን ድረስ ባለው ባህል ከእግዚአብሔርና ከቅድስት ድንግል ማርያም ስሞች ውጪ ስማቸው ስም የሚሆነው አቦ ናቸው። አቦነሽ፣ አቦነህ የሚል ስም አለን። በሌሎቹ ቅዱሳን ግን የለም። ዘርፍ ይጨመርበታል። ወለተ፣ ገብረ እንደሚለው ያለ ማለት ነው። አምስተኛው ማሳያችን አቦና ጠበል። የገጠር ሰው ትዳር ሲይዝ መጀመሪያ የሚጠጣው አቦን ነው። አቦን ቀድሞ የጠጣ ትዳሩ ይሰምራል፣ ከሰውም ጋር በሰላም ይኖራል ተብሎ ይታመናል። ስድስተኛው ማሳያችን አቦ የቅኔ መማሪያ። አቦ ቅኔ ለቅኔ ተማሪ የመማሪያ 2 ቤት ቅኔ ነው። አቦ ውርዝው እምነ ሁሉ በለጡ፣ አንድ እንጀራ በጨው እስመ በማለዳ ለምጠጡ። ማጠቃለያ፣ ከላይ ያየናቸው ስነ ቃላውያን መረጃዎች መሰረት ስናደርግ አቡነ ገብረ መንፈስ ቅዱስ ከሌሎች የኢትዮጵያ ቤተክርስቲያን ቅዱሳን በላይ በሕዝቡ ውስጥ ባህላዊ ቦታ እንዳላቸው ያሳየናል። የዚህ ምክንያቱ ምናልባት ሽምግልናን ከሚያከብረው ባህላችን ጋር ተስማምቶ ወይም አብዛኛው ታሪካቸው ከቤተ መንግሥት የራቀ መሆኑን ሕዝባዊ ቅቡልነትን ስላስገኘላቸው ሊሆን ይችላል እንደሆነ እንጂ በዚህ ረገድ ከእርሳቸው የላቀ ባህላዊ ቦታ በኢትዮጵያውያን ዘንድ ያላት ቅድስት ድንግል ማርያም ናት። የማርያም መቀነት፣ የማርያም አራስ፣ የማርያም ፈረስ፣ የማርያም ግርዝ፣ ማርያም በሽልም ታውጣሽ፣ ማርያም ትቅረብሽ ወዘተ። ይህ የአቡነ ገብረ መንፈስ ቅዱስ ባህላዊ ቦታ ኢትዮጵያውያን ቅዱሳን በእምነት ውስጥ ካላቸው ቦታ በተጨማሪ በሕዝብ ውስጥ ያላቸው ሀገራዊ ስፍራ የሚያሳይ፣ እነርሱን በተመለከተ የምንሰራቸው ሥራዎች የት ድረስ የሕዝቡን ታሪካዊና ባህላዊ መሠረት ጭምር ሊያንጹ ወይም ሊንዱ እንደሚችሉ ደግመን እንድናስብ የሚያመላክተን ማሳያ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የጻድቁ የቅዱሱ አቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ከሁላችን ጋር ይሁን። በተሰጣቸው ቃል ኪዳን ይጠብቁን። የአስራት ሀገራቸው ኢትዮጵያን ሰላም ያድርጉልን። አሜን።